አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን እናመሰግናለን የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ ምን ያልክ ነው ይሄው ሰውየው እናገኛለን ብለ ቀንም ሙሉ ጠገረርከኝ ግን ይሄው የለም ሰውየው ትንሽ ብቻ እንታገስ ከፈልክ አንተ መታገስ ትችላለህ አንተ ደግሞ በቃ የምነግር ነገር ስማ ባካር ሰማም እንዴ እኔ እኮ ካገር የወጣሁት ሰርች ለወጥ እንጂ የሰው ብር ላይ ተቀምጬ ሉል አይደለም ታዲያ ከፍዬ ካደል እንዴ የከፈልከኝ እኮ ለ2 ሰዓት ነው እናም እዚህ ቦታ ከተቀመጥን ነው 3 ሰዓት ከ14 ደቂቃ ይሄ ማለት ከተዋዋንበት 1 ሰዓት ከ14 ደቂቃ ተርፋለ ማለት ነው ይሄ ደግሞ ለጓደኝነታችን በይ መርቅ ይላሉ በቃኝ ከዚህ በኋላ ቢንጎ ምንድነው አቴውም እንደ ሰውየው ግቢ እኮ ተከፈተ ታገስ በይ ነበርኩ ልፋታችን ፍሬ አፈር ያየው ሰውየው ወይኔ ምን አይነት ሰው ነው አሁን በቃ ይደልና እናገር ይገባ አንተ አማል እንዴ ምን ሆንክ ምን ብለም ታናግረው የጸጋ ምኗ ነብይ ጠይቋለሁ ረንዶ ፈጣሪ ከምን አይነቱ ፋራ ጋር ያጣምርከኝ አንተ ማን ነው ፋራ አንተ ልጅ እዚህ አስር እየተነሳደንፋብኝ እንዴ እኔ እኮ እዚህ መከፈለኝ ብር አዋጥቶኝ አይደለም ወዳጅነትን በየኝ ነው አይውላውን ከኔ ጋር ሲጨቃጨቅ ሰውየው ያመልጠናል ባከይተም አይድም እንከተለዋለን አሁን ማለት እንዳለብን ነውራ እሺ ምንድነው የምንለው ና እየተከተልነው ነገር አለውና እሺ ሉክ ለምን ነበር የፈለከኝ ላናገርህ እየሰማው ነው መቀጠል ትችላለህ ቆይ ለምንድን ነው እንደዚህ አይነት ተንኮል መስራት የፈለከው ስለምን ተንኮል ነው የምታወራው መቅዲ አንተ ጋር ሩም ስትገባ እንዳያት የፈለከው ለምንድን ነው አሁን እያደረክ ያለው ነገር እንድታረክ ፈልጌ ምን ማለት ነው ግልጽ እኮ ነው ያው በስሜት ተነሳስተ ለመቅዲ ጀርባ እንድሰጣት ፈልጌ ከዛ እንድንለያይ አይደል አዎ ሐሳቤ እንደዛ ነበር ቆይ ይሄ ተንኮል ለምን አስፈልገ ስለማፈቅራት ግን ደግሞ እኮ ተለያይታችኋል ብንለያይም የተለያየንበት መንገድ አላመንኩበትም በወቅቱ እኮ ይቅርታ አድርጌልሻለሁ በቃ ስትላት እሷ ደግሞ አልፈልግህም ብላ ነበር እንደዛ ያለችኝ ስለማትወደኝ ሳይሆን ያው የጥፋተኝነት ስሜት ስለተሰማት ነው እናማ በወቅቱ ታፈቅረኛለች ብዬ ስላሰብኩኝ በዛ መንገድ ለያያችሁ ፈለኩ በጣም ታሳዝናለህ ብቻ ያኔ ባረኩት ነገር እየወቀስከኝ ባልሆነ አዎ እየወቀስኩ ነው ለምን ምክንያቱም ያኔ አንተ ባደረከው ነገር ነው እስካሁን ድረስ ህይወት እየተበጠበጠ ያለው አንድ እውነት ልንገርህ የምን እውነት በወቅቱ ይቅርታ አድርጌልሻለሁ ስላት አልፈልግም ያለችኝ ሳትወደኝ ቀርታ ሳይሆን ፈርታ ነው ብዬ አስብ ነበር ምንድነው ደግሞ እሷ የሚያስፈራት ከጓደኛው ጋር ቺታ አድርጌበት ይቅርታ አድርጌልሻለሁ ያለኝ ሊያጠቃኝ ፈልገው ነው ብላ ታስብ ነበር እኔ ያሰብኩት እንደዛ ነበር እናማ እንደዛ እንዳልሆነና እኔ ይቅርታ ያደረኩላት በንጹህ ልቤ እንደሆነ እያስረዷት አንተ በማላችን ገባ እኔ ማከላችሁ አልገባው ገብታል ባክ አንተ ማከላችን ገብተ ባትበጠብጠን ኑሮ ይሄኔ ሰላም እንሆን ነበር እና አሁን እየቀጣ ሄደው በነገራችን ላይ ቆይ አንተ እንዴት አስበው ነው በንጹህ ፍቅር ከኔ ጋር ትሆናለች ብለ ያሰብከው ንገረኝ እስኪ እንዴት አላስበም እመነኝ ብቸኝነትና የጥፋተኝነት ስሜት ስለተሰማት ነው አንተ መደገፍ የፈለገችው እንጂ በእርግጠኝነት አንተን አፍቅር አይደለም ምን አዎ እንደዛ ባይሆን ኑሮማ እኔ ሩም ስጠራት እንዴት ሰተት ብላ ትመጣ ነበር ዝም ብላ አዘባርቅ ባክ ራሴን ላጠፋ ነው ምናምን ስላልካት ነው እሷ አባባለ ጨነቃት ለምን ይመስላል ለምንድን ያስጨነቃት ልቧ እኔ ጋር ስለሆነ ብቻ ነው ኖ ይሄ በፍጹም ሊሆን አይችልም እኔም ባንተ ቦታ ብሆን ማስበው ይሄንን ነው ግን ትክክለኛው ነገር እኔ ነገርኩ ነገር
አይደለም አልኩ አይደለም ሄኖክ አንድ ነገር አስተውል ምንድነው ማስተውለው ማንኛውም ሴት የመጀመሪያው ወንድ መቼም አትረሳው እናማ የመቅዲ ልብ ውስጥ የኔ ፍቅር ትልቅ ቦታ አለው መራራ ቢሆንም ይሄን እውነት ተቀበለው መቅዲ የምትወደው እኔን ብቻ ነው ከዚህ በላይ ምንም ልል አልፈልግም ግን ድጋሚ ልታገኘኝ እንዳትሞክር እናንተ እንደማን ናችሁ? እኔ ሞላ እባላለሁ እሱ ደግሞ ቀስቴ ይባላል ማን የላካችሁ? አቶ ሰለሞን ይባላሉ ከካናዳ ነው የመጡት ከካናዳ ነው ያላችሁት? አዎ ከካናዳ እና ከኔ ምን ፈለጋችሁ? ቅድም እንዳልን ሰውየው የጸጋ አባት ወዳጅ ናቸው እና የአባቷ ውለታ አለብኝ ብሎ እሷን መርዳት ይፈልጋሉ ግን ደግሞ በቅርቡ ሊመለስ ስለሆነ ማድረግ የሚፈልገውን ነገር ለሷ ብቻ ሰጥቷት ሊመለስ አልፈልግም ለምን? ምክንያቱም ልጅነት አለባት ጥፎ ነገር ውስጥ ገባልሽ ብሎ ያስባል እናማ እንደ ወላጅ የምትንከባከባት አክስቷ ስለሆነች እሷን ጥሯትና አንድ ላይ ሆኖ የሚፈልጉት ነገር ላድርግላችሁ ብሎ ነበር ታዲያ እሷ ምን አለች? እሷን እንኳን ማናገር አልፈለግንም ለምን? ምክንያቱም የሰፈሩን ሰው ስንጠይቅ ጸጋ ካክስቷ ጋር ጥሩ ግንኙነት እንደሌላት ነው የነገሩ ልክ ነው አይዋደዱም ነበር እንደውም ኮላጆቿ ሞት በኋላ አክስቷ ቤት ከመግባቷ በፊት በጣም የሚንከባከባት ጥሩ ሰው ነበረ ሲሉ በፍለጋ ነው አንተን ያገኛል አይጸጋ ምን ነው አቶ ደመረ ታይ አክስትሽ ድሮም ኮላጆችሽ ጋር አትስማማም እያልኳት እንቢ ብላ አሻፈረኝ ብላ ሄዳ ተንከራተተች አይደል አይ ልጅ ያው ልጅነት እኮ ነው ለሞኖ አሁን የት ነው ያለችው ያው ስናጣራ ካክስቷ ቤት ተጣልታ ከወጣች በኋላ ራሷን እየረዳች ለመማር እየሞከረች ነው ተብሏል ቆራጥ እኮ ናት እና አሁን ታዲያ ጊዜ ስለሌለን የምትችል ከሆነ አብረን ብትሄድ ምን ይመስላል አይ ዛሬ እንኳን አልችልም ለምን ቀጠሮ አለኝ እና መቼ ይመቻል ባይሆን ነገ ይመቸኛል ጥሩ እንደዛ ከሆነ ነገ ተደዋውለን መገናኘት ይችላል በደስታ ደስ ይለኛል እባክህ እንደዛ ከሆነ ስልክ ቁጥሩን እዚህ ላይ ልጽፍልን ትችላለህ እሺ እባክህ በጣም ጥሩ ሰው ናችሁ ፓስዋርድ እንኳን አላረጋችሁም ስልካችሁ ምን ይኖረዋል ብለህ ነው አይደል የዋሰው በዚህ ነው የሚያስታውቀው ደውሉልኝ እሺ መልካም ቀን እሺ እንዴት ናችሁ አይ ወደዚህ ነህ እሺ ቤዛ ወይያ ለሁሉም ነገር በጣም አመሰግናለሁ እንዴ ለምን ይሄን የመሰለ ጊዜ እናሳልፍ ስለሽ ፈቃደኛ ስለሆንሽ እኔም እኮ ካንተ ጋር እንደዚህ አይነት ጊዜ ባሳልፍ ደስ ይለኛል እንደምትፈልጊ ይገባኛል ግን ደግሞ ከራሱ ጋር እንደሚያጋጭሽ ነው እንደዛ ታዲያ ያሬድ ቆይ ነው ወድጄ ነው ወደሽ እንዳልሆነ እንኳን ቤዛ ያሬድ በእናትህ በቃ ይሄንን ነገር ናቁ ቤዛ በእናትሽ በቃ ይሄን ነገር እንደዛ አትበይ ቢያንስ የዛሬ ደስታ ይላጣጥ ማውራቱን ካለብን ነገር ነው እሺ በቃ እወድሻለሁ እኔም እወድሃለሁ ወይ ካለው ተወለድ ወይ ካለው ተጠጋ የሚባለው እኮ ለዚህ ነው እኔ ግን ችስታውኝ ተፈጥሬ ችስታ አፍቅሬ ወይኔ ቹሻ ወይ
ተነሽ። መኪና ወደድሻት? በጣም ነው የወደድኳት። በጣም ማሚ ከስራ ቀድመኝ ከገባች ትገለኛለች። ታውቂያለሽ? ኧረ ቤዚቲ በእናትሽ እንዴት ነው ከዚህች መኪና እንደዚህ በቀላሉ የምፋታው? እዘፍንላታለሁ። ለመኪናዋ? አዎ መለያየት ሞት ነው ከዚህች መኪና ጋር። አንቺ ምንድን ነው የምትይኝበት? ኧረ ቤዚ በእናትሽ አንቺ ምን ሆነሽ ነው? ምን ችግር አለ? ትንሽ ይበዛል። ሄሎ ቀስቴ። ሬዲዮ ፒስ ነው አለሁ። ለአንተ እንዴት ነው? አለሁ ይመስገን። ታዲያ ምን አዲስ? ዛሬ ሰውየውን አግኝቼው ነበር። የምርህን ነው? አዎ የምሬን ነው። እና ይዘው እየመጣ ነው? አይ ዛሬ አልችልም ብሏል። እና ታዲያ ለመቼ ቀጠርከው? ያው ለነገ ተቀጣጥረናል። በጣም አሪፍ። ስለዚህ ነገ ይዘው እንደምመጣ ነው ያሳውቀዋል። ስታይል ጸጋ፣ እስኪ መጨረሻሽ እናያለን። መቅዲ ተረጋጋሽ። እኔ እንጃ ያለሽበትን ሁኔታ መገመት አይከብድም። ምንም ቢሆን ግን ሁሉንም ነገር ለቾምቤ ነግሬው ሁሉንም ነገር እንዳክስ ላደረኩት ውስጤ ትንሽም ቢሆን ሰላም ይሰማኛል። ጎሽ ይሄ እኮ ታዲያ ቀላል ነገር አይደለም። የሆነ ነገር ከራሴ ላይ እንደወረደልኝ የተሰማኝ፣ እሱም ግን እኮ በጣም ጥፋተኝነት ስሜት እየተሰማው ነው። እቺ ቀን እንዳትመጣ ስለምፈራ ነበር በጣም በተደጋጋሚ ስለምነው የነበረው። ስህተት እኮ እንደሰራ አምኗል። ግን ቆይ አንቺ ለምን ፊት ትነሻለሽ? ተይ በእናትሽ ሾሪ እንደሷ አትበይ። እሺ ምንም አይደለሽ። ማን ነው? አቤል። ምን ፈልገው ነው የደወለው? አላውቅም። ቆይ ልጅ ምን ባደርገው ነው የሚታየኝ? አንሺውና አትደውልልኝ በይ። ምን ፈለክ? የኔ ቆንጆ ያለ ፍቃድሽ ስለደወልኩልሽ በጣም ይቅርታ። አሁን ለምን ደወልክ ብቻ ተናገር። ሄኖክ መጥቶ አግኝቼው ነበር። ምን? ሄኖክ ነው ያልከው? አዎ ሄኖክ። እና ምን አለ? አይ ቲንክ ያኔ ሩም የተፈጠረውን ነገር ነግረሽዋል መሰለኝ። አዎ ነግሬዋለሁ። እና ምን አለ? ለምን እሷን ሩም እንድትገባ ታረጋታለህ? ለምንስ እኔ እንዳይ ያደረክ ብሎ ጮህብኝ። ቆይ ቾምቤ ምን ሆኗል? እሱ ጥፋት የለበትም። ትክክል ነው። ያኔ ጥፋት ያጠፋሁት እኔ ነኝ። እናንተ ጋር መጥቶ መቆጣቱ ለምን አስፈለገ? እኔንም የተቆጣኝ የስህተቱ ባለቤት ስለሆንኩኝ ነው። ቆይሽ እናንተ ምን አልከው? በወቅቱ በስሜት ተነሳስቼ ያደረኩት ጥፋት ነው ብዬ ይቅርታው ልጠይቀው ሞክሬ ነበር። እሱ ግን ሊቀበለኝ ፍቃደኛ አይደለም። የምርህን ነው? ቦኒሙች የምሬን ነው። እንዲሁም ታግሼ ላሳልፈው ሞከርኩ እንጂ ስሜቱ ጥሩ አልነበረም። ቆይ ስለማን ነው የምታወራው? ስለ ሄኖክ ነው። ኖ ቾምቤ በፍጹም እንደዛ አያደርግም። አንቺ እንደፈለግሽ መውሰድ ትችያለሽ። ለማንኛውም ተናዶ ወደ አንቺ እየመጣ ስለሆነ ታገሽው። ቆይ ምን አይነት ነገር ነው እየነገርከኝ ያለኸው? በቃ ቦኒ ከዚህ በላይ ጊዜሽን መሻማት አይኖርብኝም። ቻው። እሺ ሄኖክ አሁን ሁሉም ነገር እንዴት እንደምታሳልፈው እናያለን። ምን ተፈጥሮ ነው? ቾምቤ አቤልን አግኝቶት እና ምን ተፈጠረ? አይ ቲንክ የሆነ ነገር ሳይፈጠር አይቀርም። ቆይ ምን አይነት ነገር? አላውቅም ግን በጣም ስሜታዊ ሆኖ ነበር መሰለኝ። ማሄኒ? አዎ ሄኒ። ይሄን ነገር በፍጹም ማመን አልችልም። እየተፈጠረ ያለው ነገር ምንም እየጣመኝ አይደለም። ፊዮሪ ነኝ እንሂድ።
ቆይ እኔ አንተን ማለበት የታባቴ ልሂድ እንዴ አንቺ ስለምንድነው ግርግሬን የምትከታተይኝ እኔ ወዴት ልሄድሽ ብንብዬ ልጥፋ እንዴ ከዚህ ሀገር ማን ጄሪ ነኝ አንተ ግርግር የምከተለው አዎ አንቺ ጄሪ እኔ የምልሽ ቆይ እኔ የምልህ ሰፈሩ የኛ ነው አይደለ ምን ልትሰራ እዚህ ሰፈር መጣ ጁስ ልጠጣ ነው እሱስ እውነት ብለሃል ሰፈራችን በጣም ብዙ ጣፋጮች ያሉበት ነው ለነገሩ ልክ ነሽ ሰፈሩማ የጣፋጭ ሰፈር ነው አንቺ በመሃል እሬት ይሆንሽ ኮሽም ልጅ እዚህ ጣፋጭ ሰፈር ውስጥ ገብተሽ የሰፈሩን ስም አጠፋሽው እንጂ ምን ማለት ነው እንጃልሽ ይሁንክ ጎማሪ ስሚ እኔ እኮ እዚህ ሰፈር ውስጥ የተወራልኝ ሀገር ምድሩ ላይ የተዘመረልኝ ውበቱ ሸጋሎጋነቱ አቤት የዚህ ልጅ መልክ አቤት ቁመቱ ቱቱት የተባለልኝ ቦጨራ እኮ ነኝ አንቺ እንደው በጄሪ ሞት ቦቼ ይሄን ሁሉ የተባለለት እንደዚህ ተዘፈነለት ቦጨራ አንተ ነህ እና እኔ ውጪ እኮ ከኔ በላይ ቆንጆ አለ እንዴ ቦጨራ እኮ ነኝ አይ ቦቼ እንደው እንዲ ቁጭ ብለህ ሳይ ምን እንደምትመስለኝ ታውቃለህ ያው ምን ጥያቄ እኮ የለውም ቆንጆ እንደሆንኩ አውቃለሁ ወይ ወደ የዱባ ፍሬ ማንጎ ምናምን ነው መስለሽ ይሁን ካንቺ አፍለስማው ንገሪኝ እስቲ የሆነ ድንጋይ ላይ ተቀመጠ ድንጋይ ላይ ተቀመጥ ለነገሩ ልክ ነሽ ለድንጋይ ነው ድንጋይ የሚታይ እኔ ነኝ እንጂ ጥፋተኛው አንቺን ሰው ነሽ ብዬ በጠፋ ጊዜ አንቺ ማዋራት ነኝ ጥፋተኛው አንተም ሰው ነህ ብዬ ነው እሺ ቆሜ እያወራሁ ያለሁት ይሁንክ ኤሌፋንት በስመ አብ ወልደ መንፈስ ቅዱስ እኔን ፋንት ለነገሩ ልክ ነሽ ዛሬ ገና ከቤት ሳትለብሽ ብትወጪ ያው ልትለብሽኝ ተነሳሽ እኔ ልበሽኛ እኔን ፋንት ይደረዝ አንተ ስለምን ፋንት ነው የምታወራው ሆ እኔ ኤሌፋንት ነው ያልኩ በመድሃኒያ ለማረ ጭራሽ ደገመችው አንቺ ልጅ ዛሬ ዞረብሻል እንዴ ምንድነው አሰሪ ፋንት የምትዩ ግዙልኝ አትም እንዴ አንገዛምኛም አየህ ቦቼ እኔ እኮ ለዚህ ነው አትመጥነኝም የምልህ ሰተይ ያው ብትመጥነኝ ኑሮማ አሁን ያልኩ ነገር ይገባህ ነበር እውነት አዎ አረቺ ምን ይሆንሽ ፍንጃል ምን አዎ ፍንጃል ምን ታመጫለሽ ምን ማለት ነው ወራጻኒ ቄርቆስ ምን ውስጥ ነው ከተተከኝ አረ ካልተማሩ ሰዎች ጋር መዋል አረ ከባድ ነው ለዚህ እኮ ነው በቃ አትመጥኝኝም ተይኝ አጠገቢ አትረሽብኝ እዛው መነጥርሽ ጋር እዛው ሸውታሽ ጋር ምልሽ እኮ ለዚህ እኮ ነው ማለት ይኸውልሽ እምትመጥኝኝ ቢሆን ሲጀመር መጀመሪያውኑ መናገረው ቃል ይገባሽ ነበር እኔ ግን ማውራቸው እንግሊዘኛዎች ጠጠር ያሉ ናቸው እምጠቀማቸው እንግሊዘኛዎች ጠጠር ያሉ ናቸው ላንቺ አይገቡም አትመጥኝኝም ማለት ነው ይሁንክ ጎማሪሽ ሸፈንጃለ ረዛ ባክሽ ምን መስር ሲያስጠላው ያየውሽ ነበር ሊጣጣ ከጸራ በስመ አብ የሆነ ጅል የሆነ ፍጥረት እንደው የመጣውበትን ሁሉ አስረሳኝ እኮ ምን ልታረግ ነበር የመጣው መቅዲኔ ጭንቅላቴ ሊፈነዳ ነው ምን ሆነ ታፈቅሪኛለሽ ደሞ ይሄ ምን አይነት ጥያቄ ነው ግልጽና አጭር የሆነ ጥያቄ ነው ታፈቅሪኛለሽ ወይ ንገሪኝ አፈቅርሃለሁ እንዴት ነው የምታፈቅሪኝ ንገሪኝ ይሄኔ እባክህ ተረጋጋ ፊዮሪ አንቺ እዚህ ውስጥ አያገባሽም መቅዲኔ እንዴት እንደምታፈቅሪኝ ንገሪኝ ቆይ አንተ ራስ እንዴት እንደምታፈቅረኝ አወክ እኔማ ራሴን አዳምጣለሁ እኔም ራሴን አዳምጬ ነው ቆይ ግን እሺ ያው ምን እየሆንኩኝ ነው ያለሁት ቆይ ለምን የተፈጠረውን ነገር አትናገርም አቤልን አግኝቼው ነበር ለምን ላናግረው ኮስ ለምንድን ነው የምታናግረው ባላናግረው ይሻል ነበር እኮ ለምን ምክንያቱም እኔም በውስጥ ይመላለስ የነበረውን ነገር ነው እሱም የነገረኝ ምንድነው ውስጥ ሲያስብ የነበረው ነገር ሩም ውስጥ ከገባሽ ጊዜ ጀምሮ ውስጤን አንድ ነገር እየበላው ነበር እኮ ተናገራ ለአቤል ያለሽ ፍቅር ከውስጥሽ እንዳልወጣ ሌላስ ምንም እንኳን ሩም ውስጥ አብረሹ ገብተሽ ምንም አላደረግሽም ቢባልም እዛ ድረስ እንድትሄጂ ያደረገሽን ምክንያት ብትነግሪኝ እንኳን እንደማላምንሽ ነበር ማምነው እና እሱም ተመሳሳይ ነገር አለኝ ምን አለ ካንተ ጋር ሆነ ሩም ነይ ስላት ቀጥ ብላ መጣች ማለት ለኔ ፍቅር አላት ማለት ነው አለኝ እና አመንከው እንጃ አላውቅም ብቻ ይሄ ነገር ለዘመናት አሞሪን ሲቆጠቁጠው የነበረ ጉዳይ ነው በዚህ አይነት አሁንም እሱን ነው የምታፈቅረው ብለህ እያሰብክ ነው አይደለ የመጀመሪያሽ አይደል የሆነስ እንደሆነ የመጀመሪያ የሆነ ነገር መቼም ሊረሳ እንደማይችል አውቃለሁ እንደዛ ካሰብክ ታዲያ ያኔ ለምን አብረኸኝ ሆንክ እኔ እንጃ አላውቅም የምርሄኒ በጣም የምታሳዝን ሰው ነሽ ኧረ እናንተ ልጆች በእናታችሁ ተረጋጉ ስማ ድሮ በጣም የምታውቀኝ ነበር የሚመስለኝ አሁን ግን ምንም እንደማታውቀኝ ነው እሺ ገባኝ እንዴ ሄኒ ምንድነው ያደረከው አላውቅም ፊዮሪ ብቻ የተሰማኝን ነገር ነው የነገርኩት የምር አንተ ልጅ ብዙ ነገር እያበላሽ ነው ፊዮሪ በጣም እኮ ስለምወዳት ነው እና ረጋ ብለህ ስሜትን መግለጽ አይሻልም ነበር የአቤል ያለኝን ነገር እኮ ስላልሰማሽው ነው ያለኝን ነገር እኮ ሳስታውስ አእምሮዬ ላይ አምድ ነው የሚደርሰው እሺ አሁን ተረጋጋ
ለማንኛውም ለተወሰነ ጊዜ አቤልንም መቅዲንም ማግኘት ማቆም አለብህ። አሁን ግን ከሷ ጋር መሆን አለብኝ። ለማንኛውም ቻው መቅዲ። አብድ ነው ታዲያ በዚህ ልክ የምታፈቅራት ከሆነ ለምን ተፋልመ ፍቅርን አትመልስ? እንደዛማ ከሞክሬ ነበር፣ ግን ያ ሄኖክ የሚባል ልጅ እንቅፋቱ ነው ፍቅሬን ቀማኝ። ሄኖክ ማለት ካንተ በኋላ ያዘችው ሰው ነው? አዎ ጸጋ፣ የሚገርምሽ ነገር እኮ ቺስ ስታረግብኝ ከተሰቃየው ስቃይ በላይ አሁን አንድ ላይ ሳያቸው የምሰቃየው ስቃይ በጣም ይጎዳኛል። ይገባኛል። አሁን ግን አንተ ቆራጥ መሆን አለብሽ። እንዴት ነው ቆራጥ መሆኑ? ከቻልክ ከነመፈጠረው እርሳት። እሱንማ እየሞከርኩ ነበር፣ ግን ሳይት ፍቅሬ ያገርሽብኛል። እንደዛ ከሆነ ተጋፍጠ ፍቅርን መልስ። ግን እሷ ልትቀርበኝ አትፈልግም። በዛ ላይ ደግሞ የሆነች ፊዮሪ የምትባል ልጅ አለች፣ ሁሌ ከሷ ጋር ናት። ፊዮሪ ነው ያልከው? አዎ ፊዮሪ። ታውቂያታለሽ እንዴ? አዎ አውቃታለሁ። እኛ ትምህርት ቤት ነው የምትማረው ይመስለኛል። እሷ ልጅ ልታሳርቃቸው እየሞከረች ነው። ጥሩ፣ በቃ ይሄንን ነገር እኔ ያግዛለሁ። እሺ እንዴት አድርገሽ? በዘዴ መቅዲን ተዋወቃትና ወደ አንተ የምትመለስበትን መንገድ አግዛለሁ። የምርሽን ነው? አዎ እርግጠኛ ነኝ። ወንድሜ! አቤል ሶሲ መጣች። ትምጣ። ግንኙነታችንን እየወደደችው አይደለም አውቃለሁ። ትምህርት ቤትም አግኝታ ልታስጠነቅቀኝ ሞክራ ነበር። የምርሽን ነው? አዎ የምሬን ነው። አሁንም እንደባለፈው ሌላ ነገር ልትፈጥር ስለምትችል እኔ መሄድ አለብኝ። አይ አብረን ሆነን እናወራታለን። አንቺ ሴትዮ ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩ? ከዚህ በኋላ ከወንድሜ አጠገብ እንዳላይሽ አላልኩሽም? አዎ ነግረሽኝ ነበር። እና ምን እያደረግሽ ነው? እኔ ነኝ የጠራኋት። ቆይ ወንድሜ ምን ሆነሃል? ታዎች ሴት በጣም አደገኛ ናት ብዬ አልነገርኩም ነበር እንዴ? እባክሽ እህቴ አሁን ተረጋጊ። ይኸውልህ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም? ምንድነው የምትነግሪኝ? ከዚች ልጅ ጋር መገናኘት የማታቆም ከሆነ እኔ የማይሆን ነገር ነው የማደርገው። ቆይ ምን ልታረጊ ነው? እሱን አሁን አልነግርህም። ትሰሚኛለሽ? ከዚህ በኋላ ወንድሜ አጠገብ ላይሽ አልፈልግም። ከዚህ በኋላ ወንድሜ አጠገብ ላገኝሽና ማለት ነው እንደባለፈው ነክሼ ብቻ ምቶሽ እንዳይመስልሽ ብጭቅጭቅ ነው። እሺ ማደርሽ? ወይ የኔ ቆንጆ በጣም ነው ማዝነው። ከአቤል መራቅ አልችልም። ለምን? እሱ አንቺን አይመለከትሽም። አቤል ይቅርታ፣ አሁን መሄድ አለብኝ። እሺ ቻው። እቺራስ ነው ሶሲ ጭራሽ አቤል ይሄ። ኧረ ተረጋጊ አንቺ ልጅ። ወይ ቦቼ እንኳን አገኘው። በእናት ደግሞ ምንድን ነው እሱ? ኧረ ይሄ ሊያሳብደኝ ነው። ማን ነው እሱ? ቀስቴ ነው። ይሄ ደግሞ ወደ አድርገህ ብሎ ወይ ሰራ ወይ አሰራ ቅድም ጀምሮ ከኔ ጋር ሆነ ቁራል ያሰራም ብሎ መከረኝ እያበላኝ። አረ እሱን ነገር አስተውኝ። ምን ለማለት ነው? ወዲህ ነው የኔ ብርቱ ነኝ። ምን ተናገርኩ? ባትናገርም የሆነ ነገር ልትናገር እየተወሰወስክ እንደሆነ ፊት ያስተውቃል። እርግጥ ነው የሆነ ነገር ላወራ ተወስውሻለሁ ግን እና ፈንዳዋ ታዲያ ምን መጨናነቅ ነው? ባበረዳው እኮ ደስ ይለኛል። ሞልኝ ገና አንዳንድ ሰዎች ዘራፍ ይላሉ። አንዳንድ ሰዎች አልከው እኔ ነው? አንተ ስም ቀስቴ አይደል እንዴ? አዎ ቀስቴ ነው። ታዲያ እኔ አንዳንድ ሰዎችን ብናገር ቀስቴ ምን አገባው? አንዳንድ ሰዎች ካልካቸው ውስጥ ምናልባት አንዱ እኔ ልሆን እችላለሁ። እሰየለ ወፌ ቆበች ያልወደቀች ምን ለማለት ነው ደግሞ? አይ የቀስቴ ጭንቅላት እኮ ማመዛዘን ሲጀምር ገርቦኝ እኮ ነው። ምን አባን ያልኩ አንተ? በጋ ብላክ ሰውዬ ይሁን ለሞላ ልብ አድርግልኝ። ይሄ ሰውዬ በኋላ ጦስ ነው የምሆንበት። ኧረ ቀስቴ ፍታ ምን ሺ ነው እንዴ? ይሄ ምላሰኛ ልጅ የሚናገሩን አትሰሙም እንዴ? እንደውም እኔ እናንተ በእንግሊዘኛ እናወራ። እንግሊዘኛ አላልኩም? አዎ በእንግሊዘኛ ነው። አንቺ በኔፕልሽ እንዴ? አይ እኔ እንኳን ላንቺ የሚሆን አላጣም፣ ግን ከየት አመጣ ብዬ እኮ ነው አንተ እንግሊዘኛ። ይኸው ለኔ ወንድምህ እኮ እውቀት እንደ ውሃ ሞልቶ የሚፈስበት ትምህርት ቤት የምሰራ ሰው እኮ ነኝ። እንደ አንዳንዶች በፀሐይ አይደለም እሺ ጭንቅላቴ ሙክክ ያለው። እኔ ነው? አንተማ ኮፍያ አድርገህ እንዴ? እና ታዲያ እኔ ነው? ቀስቴ አንተም እኮ ጸጉር አለህ። እኔ በህግ አምላክ ስም አልጠራሁም። አንተ ልጅ ግን ይኸውልህ አንድ ቀን እንደ ኳስ ነው እሺ የምሰርብ። ይሁና እኔ ምን ቦላ አንተ የምትለኝ ቦቼ እንዴት ነው ግን አሁን ላይ ሰው ቁራሌው እያልክ ስትዞር ሰው እንዴት ነው አሮጌ ብረት የመሸጥ ሞቲቬሽን አለው እንዴ? በጣም ነው። የምሬን ነው? አዎ የምሬን ነው። ግን ምን እሺ በእንግሊዘኛ እናወራ ነበር እንዴ አልከኝ? እንዴ አሁን በምንድን ነው ያወራሁት ታዲያ? በአማርኛ ነው። ውይ ኧረ አንተም ለካ የባሰብህ ማህይም ነህ።
እንዴት ያውን በንግግር መሃል ሞቲቬሽን የሚል እንግሊዘኛ ተጠቀማል ሰማህ እሱማ ሰምቻለሁ ታዲያ ከዚህ በላይ እንግሊዘኛ ከየት አባህ ይምጣል እና እንዲ በአማርኛ ማል ጣል ለማድረግ ነው እንዴ እንግሊዘኛ እናወራ ያልከኝ ለነገሩ ተወኔ ሆኜ ነው ሞቲቬሽን የሚያህልን ቃልም የተናገርኩት አንዳንድ ሰዎች እኮ ራትንም ካትንም እኮ ያቆም እኮ ዝም ብለው እኮ ናቸው እኮ እኔ ቀስቴ ደግሞ ምን እንደማደርግ አሳየዋለሁ አረ ሞት ባል ባካንተ አረ ሞት ቀስቴ ወይኔ አንዴ ላናግርሽ ነበር ይቻላል ምን ነበር ቆይ ልጁ ሰርቶ እንዲለወጥና ራሱ እንዲያስተዳድር አትፈልጊ ቆይ ስለማን ነው የምታወሪው ስለ ቦቸራ ኦኬ ታዲያ እኔ ስራት ለውጥ ብየዋለሁ እንዴ ባንቺ ምክንያት ትናንትና የገባበትን ጦስ የረሳሽ አይመስለኝም የትላንትናው እኮ ትናንትና ተፈቷል አይደል እንዴ ቢፈታም አባትሽ ግን በቃላሉ ቦቸራ የሚፈቱት አይመስለኝም እናማ ለቦቸራ የምታስቢለት ከሆነ ከዚህ በኋላ አብረሽ እንዳትሆኚ ሐሳብሽ ጥሩ ነው ግን ደግሞ አንቺ እንደዚህ እንድታጅኝ ምክንያትሽ ምንድነው ቦቸራ አፍቃሪ ስለሆነ ነው አረባክሽ አዎ ምን ነው ያፈቅርሽ እንደነበር ሰምቻለሁ ግን ደግሞ አልፈልግም ብለሽ ውሳኔሽ እንዳሳወቅሽው አውቃለሁ እናማ ስለቦቼ እኔን ለማናገር መብት የለሽም እያልኩሽ ነው እቺ ናትና ሄርሜላ ቆይ አንቺ ልጅ ምንድነው አላማሽ ምንም ይሆን አላማማ አለሽ ምን አይነት አላማ ምን ነው አፍቅረሽዋል እንዴ ማንን ቦቸራን ነው አላፈቀርኩት ታዲያ ምንድነው ለሱ ደርሶ ጠበቃ ያደረገሽ የኔና ጠበቃ ሆነሽ እኮ እዚህ ድረስ የመጣሽው አንቺ መሰልሽ ለምን እንደመጣው እኮ የነገርኩሽ መሰለኝ አይደል አሁን የምነግርሽን ስሚ ምንድነው እሱ እኔ ሄቨን ማንንም መቅረብ እንዳለብኝና እንደሌለብኝ ምትነግሪኝ አንቺ አይደለሽም ገባሽ ስለዚህማ ተሳስተሽ ከዚህ በኋላ ስለ ቦቸራ ጉዳይ እንዳታወሪ እቺ ምትመስላለች በእናታችሁ በእርግጠኝነትም አፍቅረሽዋል እንዴ እና ካቡሻ ጋር ያወራችሁ አይደለም እሱማ እናወራለን ግን ደግሞ የድሮ ነፃነታችን ሁለታችንም ጋር የለም በጣም ከባድ ስሜት ነው በዛ ላይ ደግሞ የሄለን በባዶ ሜዳ መጠራጠር ሚኪ ላይ የሆነ ተጽዕኖ እንዳያሳድርበት እየፈራው ነው ምን አይነት ተጽዕኖ በተወሰነ መልኩም ቢሆን አቡሻን ትወደዋለች ብሎ ያስባል ቆይ አንቺ ለአቡሽ ስሜት አለሽ እንዴ አንቺ ደግሞ ቆይ ስለምን ስሜት ነው የምታወሪው አነጋገርሽ እኮ ግራ ቢገባኝ ነው ትዝ አይልሽም ያኔ ሁለቱም መተው ሊያሰማምጡኝ የሚሞክሩበት ጊዜ እሱን ጊዜማ እንዴት እረሳዋለሁ እንደውም እኮ ማንን እንደምትመርጪ ንገሪኝ ሲሉ ለመወሰን በጣም ተቸግሬ ነበር አዎ አስታውሳለሁ አየሽ አይደል አኒታ ምርጫዬ ሚኪ ነበር ማለት በወቅቱ ለአቡሽ ስሜት አልነበረኝም ማለት አይደለም እናማ በቃ እሱን ነገር አስታውሶ ሚኪ ከተረበሸ ብዬ አስባለሁ አንቺ አምሻል እንዴ እሱ ያለፈ ታሪክ ነው እሱማ ያለፈ ነገር ነው ግን ደግሞ ሄለን የማይሆን ነገር እየነካካች ነው እኔ ግን የሚሰማኝ አንድ ነገር ነው ምንድነው ያው ለአቡሽና ለሄለን ሰላም ሲባል አንቺ ካቡሻ ጋር ያለሽን ግንኙነት በልክ ማድረግ እሱንማ እኮ ሞክሬዋለሁ ግን ደግሞ አቡሽ የሆነ አጋጣሚ ሲያገኝ ልክ እንደ ድሮ ይሆናል ምን ያድርግ እየረሳ እኮ ነው በዛ ላይ ደግሞ ለህይዋን ምንም ቦታ እንደሌለ እንድታረጋግጥልኝ ፈልጋለሁ ነው የምትለው እሷም እኮ ግን እውነት አላት እንዴት ምክንያቱም በወቅቱ አቡሽ አፍቅሮሽ እንደነበር ታውቃለች እሷ አይደል ታዲያ ችግሩ አቡሽ ደግሞ በሄደበት ፒያሬ በደብረ ተፈርሾ ፊትናት ምናምን ሲላት እሷ ደበራት ልክ እኮ ናት መጀመሪያውንም ቢሆን እኮ ፒያሬ በደብረ ተፈርሻ ምናምን ይያላት ነበር ይሄ ማለት ደግሞ አንቺን ስለመሰለችው እንጂ እሷ እናታን የተቀበላት አልመሰላት እሺ እና አሁን ምን ተሻለ ይልሽ ጓደኛዬ መጀመሪያ አንቺ ተረጋጊ ከዛ ቀስ እያለን መፍትሄ እንፈልጋለን የምራንቹ አቡሽ በእኔ ምክንያት ከዚህ በላይ እንዲጎዳ አልፈልግም እንዴ አንቺ ደግሞ ምን አደረግሽው ወይ ከኔ ያልሆነ ጭራሽ ደግሞ በእኔ ምክንያት ከሚያፈቅራት ልጅ ጋር ልክ እንደዚህ እየሆነ ነው እና ይሄ ልክ ነው አይዞሽ ጓደኛዬ ብቻ የሆነ መፍትሄ እንፈልጋለን
ጎሽ ማስተር ቹቹ ስፈልግሽ ነው ያገኘሁሽ። ወይኔ ሶሲ ግን ለምንድነው ማስተር ቹቹ አትበይም ብዬ ስንቴ ነው ነገርኩሽ? ለሱ ሶሪ ግን በእናትሽ ዛሬ እርዳታሽ በጣም ነው የሚያስፈልገኝ። የምን እርዳታ? ባለፈው ያሳየሽኝን አንዳንድ ቁልፎች ሪቫይዝ እንድታረጊልኝ ፈልጌ ነበር። አይ ሶሲ ደግሞ ማን ልቆልፊ ነው? ጸጋን ነዋ። ለምን? ምክንያቱም ከወንድሜ አጠገብ ራቂ ብላት ምንም ልትሰማኝ አልቻለች። ቆይ ከመቆለፍ ሌላ አማራጭ ሳይኖር ቀርቶ ነው? ምንም አማራጭ የለም። በቃ ነገርኳት። እሷ ግን ምንም የምትሰማ አይነት ጉድ አይደለች። ሶሲዬ ቆይ ለምን ለወንድምሽ የጸጋን ማንነት በደንብ አድርገሽ አትነግሪው? አይሰማም እባክሽ። ሁሉንም ነገር ፍሮም ኤ ቱ ዜድ ነግሬዋለሁ፣ ግን እሱ ምንም እየሰማኝ አይደለም። ለምንድን ነው የማይሰማሽ? እቺ ሴጣን ምን ብላ እንደሞላችሁ አላውቅም። ሶሲዬ አሁን አንቺ ተረጋጊሽ፣ እሷንም ደግሞ ሰከን ብለሽ ብታወራት ጥሩ ይመስለኛል። እሱ እንዳለ ሆኖ ታዲያ አሁን በቃ የሆነ ቦታ እንሂድና አንዳንድ ቁልፎችን ሪቫይዝ እንድታረጊልኝ እፈልጋለሁ። አሁን? አዎ። ወይ ጉድ! አንቺ እኮ ጉደኛ የሆንሽ ልጅ ነሽ። እሺ በቃ ነይ እንሂድ። እሺ ያያ ወይ ቤዚ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ነው የገረመህ ትመስላለህ? አይ እኔ ጋር የምትመጪ አልመሰለኝም ነበርና ስመጪ ድንገት ነው ሰርፕራይዝ ሆንኩት። በቃ አንተ ጋር መምጣት እንደማልፈልግ ነው አይደል የምታስበው? አይ ቤዚ እንደሱ እኮ ሳይሆን የሆነ የያዘሽ ነገር እንዳለ አውቃለሁ እና እሱን ነገር ተጋፍጦ መምጣት ትንሽ ይከብዳል ብዬ ስላሰብኩ። ስለምትረዳኝ አመሰግናለሁ። ምንም አይደለም ቤዚ። ያያ ወይ ቤዚ አመሰግናለሁ። እሺ ለምን? ትናንትና ላሳለፍናቸው ደስ የሚሉ ጊዜያት። የምርሽ ነው ቤዚ? አዎ የምሬን ነው። ወይ ተመስገን። ምን ነው ጨንቆህ ነበር እንዴ? አዎ ቤዚ በቃ ቢዛን በምድር ማዝናናት እያልኩ በጣም አስብ ነበር እና አሁን ላሳለፍነው ጊዜ በጣም ደስ ያለኝ ስትይ ማመን አልቻልኩም። ቆይ ግን እኔን ለማስደሰት ይሄን ያህል ትጨነቃለህ ማለት ነው? እንዴ ቤዚ ምን ጥያቄ አለው? ግን ደግሞ እንደ እድል ሆኖ የማረጋቸው እያንዳንዱ ነገሮች በሙሉ አንቺ የሚያበሳጩ እንጂ የሚያስደስቱ አልነበሩ። የትናንትናው ግን በጣም ደስ የሚል ጊዜ ነበር። እኔም በጣም ደስ ያለኝ። ይሄንን ስለ ግን ሌላ ጊዜም እንደዚህ አይነት ነገሮች እንድታደርግ ላበረታታ አይደለም፣ ጀስት ለማመስገን ያክል። እሺ ቤዚ እኔም አላበዛው። እሺ በቃ እኔ አሁን መሄድ አለብኝ። እሺ ወዴት ነው? የት እሄዳለሁ? ያው ቹቻ ጋር ነው። እሺ በቃ ባይ። ዴብ ምን ነው ብቻህን? ምን ነው አንቺ? እንዴ እንደዚህ ደብሮክ እያየሁ ምን ሆንኩ ስትል እንዳምን ነው የምትፈልገው? ያው ታውቂ የለ ሶሲ ናት? አዎ ሶሲ ናት። ቆይ ልታናገራት ሞክረ ነበር እንዴ? ተውኩት። ለምን? ምክንያቱም በጣም ስለሰለች። ምን ስለሰለችኝ ነው ያልከው? አዎ ስለሰለች። አንተ ልጅ ምን ሆነሃል? ምን ሆንኩኝ? ቆይ የምር እያወራሁ ያለሁት ካንተ ጋር ነው? እና ማን ነው የምትወይ? መልሶች በዛ ላይ ደግሞ ፊትክ ላይ የማየው ተስፋ መቁረጥ ምንም አንተን አልመሰላለኝ። አንቺ ሰው እኮ ወዶ አይደለም ተስፋ የሚቆርጠው። እሱንም አውቃለሁ። እኔም ላይም የደረሰው እሱ ነው። እኔና ሶሲ ፍቅር ከጀመርን ጀምሮ የደረሰብን ነገር ሳስበው በጣም ተስፋ እየቆረጥኩኝ። ቆይ እኔም ብሩኬን ባደረኩት ነገር ስንቴ ነበር ተስፋ የቆረጥኩት? ብዙ ጊዜ። አየ ያኔ ተስፋ በመቆርጥበት ሰዓት ቀጥዬበት ቢሆን ኖሮ ዛሬ ላይ ይሄኔ መሰለ ፍቅር አናጣጥምም ነበር። አንቺ የኔና እናንተ እኮ በጣም ነው የሚለያየው። እንደውም የኔ ባይብስ ነው። እኔ ነበርኩኝ እኮ በገዛ እጄ ሶስተኛ ሰው መሀላችን ከትቼ እንደዛ ፍቅራችንን ሳበላሽ የነበረው። ቢሆንም ይሰለቻል። ትሰማኛለህ ዴቭ? አንተና ሶስ የምትጋጩበት ግጭት እሷ ነገሮች ስላልገቧት እንጂ ወይ አንተ ሳታፈቅራ ቀርተ ወይ እሷ ደግሞ ሳታፈቅር ቀርታ እኮ አይደለም። ቢሆንም ይሰለቻል። እሺ ዴቭ ብቻ በቻልከው መጠን ከዚህ ሙድ ለመውጣት ሞክር። ፈልግሽ ነበር እንደውም እንኳን አገኘሽ። ማን? አንቺ። ታው ጥርሴ ከጥርሴ ጋር ነሽ? አዎ ከጥርሴ ጋር ጥሎበት ማለት ነው። አንቺን ሲይ ልሳቅ ይለኛል። ማን? ጥርስሽ? አዎ ጥርሴ። አንቺ ልጅ ያምሻል እንዴ? ቆይ ተረጋጊ። አዎ አሁን ስቆጣለት ለምንድን ነበር የፈለግሽኝ የኔ ቆንጆ? ጊዜ ልዛ እኔ አንቺ ቆንጆ አይደለም። እሺ እኔ ማን ቆንጆ ነሽ?
ገባኝ ቆንጆ አይደለም እያልሽኝ ነው እንዴ ስነ ስርዓትሽን ያዥ ስነ ስርዓት ከዚህ ትምህርት ቤት ከወጣ በጣም ቆይቷል ይገርምሻል አሁን ወደ ጉዳይሽ ግቢ ሰምኛለሽ ከዚህ በኋላ አንቺና ያቺ ሄቨን የምትባል ልጆች ኮቻራ አጠገብ ደርሶ አትፈልግም ምክንያቱም በእናንተ ምክንያት ጦስ ውስጥ እየገባ ስለሆነ እና ታዲያ አንቺ አዝነሽለት ነው አዎ ዝኛለት ነው ለምን ምን አገባሽ የኔ ቆንጆ ረሳሽው መሰለኝ እኔና አንቺ በቦቸራ ምክንያት ብዙ ያላወራረድናቸው ሂሳቦች አሉ ይኸውልሽ ጄሪ ከኔ ጋር አጉል ነገር ውስጥ ባትገቢ ነው የሚሻልሽ ግንባሬ ልትይኝ ነው በዚህ ከቀጠልሽ አይቀርምሽ እጭ እንግዲህ ምትይኝ ከሆነ አንዴ በኝ ምንድነው አትር ጊዜ ግንባርሽን ምትይኝ ወደዛ እንዴ ለዘለሽ ከልመስ ምን ፈለግሽ በቃ አንቺ ከወንድሜ አጠገብ ራቂ ስልሽ አልሰማም አልሽኝ አይደል? አዎ አልሰማሽ። ባይዘው እኔ እኮ እየለመንኩሽ ያለሁት ለራስሽ አስቤ ነው። የምርሽን ነው? አይ የምሬን ነው። ቆይ ለኔ ባታስቢልኝ ምን ልታደርጊ ነበር? ቆለፍሽ ነበር እኮ አንቺ ነኝ። አዎ እኔ ብንከባበር አይሻልም? ቆይ ከወንድሜ ምን አይተሽበት ነው እንደዚህ የጣበቅሽበት? ወድጄው። what ጸጋ are you serious? አዎ የምሬን ነው። ምን ነው ደነቀሽ? ይሄማ በፍጹም ሊሆን አይችልም። የኔ እህት እኔ እኮ ያልኩሽ እኔ ወደድኩት እንጂ እሱ ወደደኝ አይደለም። whatever ይሄ በፍጹም ሊሆን አይችልም እኮ ለምን? ሲጀመር አንቺ እኔን ወንድም መውደድም ማፍቀርም በፍጹም ስለማይገባሽ እና ምን ይፈጠር? ከዚህ በኋላ ተሳስተሽ ወንድሜ አጠገብ እንዳትደርሽ ገባሽ? እንግዲህ ያዝናለሁ። አንቺ እኔ ያወራሽ ነው ጥለሽኝ የምትሄጂው? አዎ ምን ታመጫለሽ? ቆለፌና መገላግልሽ ባክሽ አዋሪኝ ተናገሪያ ወይኔ ያማለችሽ በጣም ወይኔ ጸጋ ያማል ተሳፈች እንደቅድም ምን ነው የምትፈልጊው? አቤል ነው አይደለ? በቃ ውሰጂው እሺ ባለሽ አድርጊው ከፈለግሽ ሚዜ ይሆንሻል እውነት ጸጋ ያማል እሺ እቺ ምን አይነት ሴጣን ናት? ያሳመመችኝ እኮ ቆይ ታያለሽ ደግሞ ለዴቭ ባልናገርልሽ እሺ ሄዋን ለምን ነበር የፈለግሽ? ስለ ሄለን ላወራሽ ነበር። ምን ነው የነገረችሽ ነገር አለ እንዴ? አይ እኔ እንኳን ባንቺና ባቡሽ ግንኙነት ደስተኛ እንዳልሆነች ብቻ ነው የማውቀው። እሺ እኔ ምን ማድረግ እችላለሁ? እኔ እንጃ ምን እንዳየችብሽ አላውቅም፣ ግን ደግሞ አሁንም ድረስ አቡሽ ላንቺ ስሜት እንዳለው ነው የምታስበው። ተሳስታለች። እንዴት አልሽ? ከዚህ በኋላ እኔና አቡሽ መሀል ምንም ነገር እንደማይኖር ተነጋግረን ተስማምተናል። ችግሩ እኮ እሷ ይሄንን መረዳት አለመቻሏ ነው። እኔ ደግሞ በቃ ለነሱ ህይወት መረበሽ ምክንያት እንደሆንኩኝ ባሰብኩ ቁጥር ራሴን በጣም የጥፋተኝነት ስሜት ውስጥ እየከተትኩ ነው። ቆይ ግን አንቺ ለምን አንድ ነገር አታደርጊ? ምን ላድርግ? ለምን ከአቡሽ ጋር ያለሽን ግንኙነት ለመመጠናት ሞክሪ? እሱ ድርቅ አለብኛ። ምን ብሎ? አቡሽ እኔም የሷን እሷም ደግሞ የኔን ጓደኞች አምና መቀበል አለባት ብሎ ያስባል። እኔ ደግሞ በፍጹም አቡሽን መራቅ አልችልም እኮ። ለምን? ምክንያቱም አቡሽ የሚኪ ጓደኛ ነው። ሚኪን ለማግኘት በመኮርኩ ቁጥር ደግሞ በአንድም ሆነ በተዘዋዋሪ መልኩ አቡሽን ማግኘት አይቀርም። እሱማ እኮ ልክ ነሽ። ሚኪን ደግሞ አንተን ማግኘት አቡሽ በሌለበት ነው ብለው በእነሱ መሀል የሆነ መጥፎ ነገር እንዳልፈጠር እፈራለሁ። ምን አይነት ጣጣ ነው በፈጣሪ። ቤዚ አንቺን ትሰማሻለች። በቃ በእናትሽ የሆነ ነገር በያት። እኔ ምን ልበላት? በቃ ተረጁ የህዋንና የአቡሻ ነገር ድሮ ያለፈ ነገር ነው ምናምን በያት። እሺ እላታለሁ፣ ግን የምትሰማኝ አይመስለኝም። በእናትሽ ቤዚ ሞክሪ። እሺ የምር እሞክራለሁ። አመሰግናለሁ የኔ ቆንጆ። ምንም አይደል። እና አንቺና ያሬድስ እንዴት ናችሁ? አለን ግራ እንደተጋባን። ግድ የለሽ አንቺ ጠንከር በይና ግራ የሚያጋቡሽን ነገሮች ፊክስ ለማድረግ ሞክሪ። እኔም እኮ ነገሩ ከቤተሰብ ጋር የተገናኘ ስለሆነብኝ ነው እንጂ ቢሆንልኝና ባስተካክለው ደስ ይለኝ ነበር። ግድ የለም ይስተካከላል የኔ ቆንጆ። ዴቭ እኔ ግን እንዳየሁት ከሆነ አቤል መጥፎ ሰው አይመስልም። መጥፎማ መጥፎ ነው። መጥፎ በይን ህይወታችን አይበላሽም ነበር። እንደውም መልካምና ጥሩ ልጅ ይመስለኛል። እንዴት እንደዚህ ልትይ ቻልሽ? ያው ሰሞኑን ባየሁት ነገር አንፃር። የድሮ ፍቅረኛውን ተዋውቂያታለሁ ብለሽኝ ነበር። አዎ አውቃታለሁ። እና እሷ ነች ጥሩ ልጅ እንደሆነ የነገረችሽ? አይ እንደዛ ሳይሆን የተጣሉበት ነገርና እሱ ደግሞ በምላሹ የወሰደው እርምጃ ምንም ክፋት እንደሌለው ስለገባኝ ነው። ግን ቺት አድርጋበት እንደተለያዩ ነበር የሰማሁት።
ልክ ነህ። ቺት አድርጋበታለች እና የሚገርመው ከገዛ ጓደኛው ጋር ቺት አድርጋበት አስባችሁት አይደለም ድንገት የተፈጠረ ነገር ነው ብሎ ይቅርታ አድርጌልሻለሁ ብሏት ነበር። የምርሽ ነው ፊዮሪ? ገረመህ አይደለ? በጣም ነው። አዎ የምሬን ነው። እና እሷ ምን አለች? ከዛ በሞት ይቅርታህን አልቀበልህም አለችው። ለምን? ምናልባት ጸጸቱን ፈርታ ወይም ደግሞ ይበቀለኛል ብላ አስባ ሊሆን ይችላል። ምን አይነት ታሪክ ነው እየነገርሽኝ ያለሽ? አየህ ዴቭ፣ አቤል መጥፎ ሰው አይደለም ያልኩ ለዚህ ነው። እሺ መልካም ሰው ከሆነ ለምን እኛን ይረብሻል? ምናልባት የሶሲ ፍቅር መጀመር ዱብዳ ሆኖበት ሊሆን ስለሚችል በቃ ትንሽ ታገሱ። የሚረዳን ይመስልሻል? ይመስለኛል። እንዴ ሶሲ ምንድነው? ዴቭ፣ ሶሲ አመጣጧ ትክክል አይመስለኝም። በእርግጠኝነት የሆነ ነገር ሆናለች። ድሮም እኮ አንተ እኔን ፕሮቴክት ማድረግ አትችልም። ዝም ብለህ ጭቅጭቅ ብቻ። ሶሲ ምን ሆነሻል? ቆይ አንተ እያለህ እኔ አታክ መድረግ ነበረብኝ? ማነው አንቺን አታክ ያደረገሽ? እቺ ጸጋ ናት። ጸጋ ነው ያልሽው? አዎ ጸጋ። ቆይ ምን አድርጋ ነው አታክ ያደረገችሽ? መጀመሪያ እንደተማረ ሰው ዲሞክራት ሆኜ ላናገራት ነበር። ከዛ በመሀል በቃ አግሬሲቭ እንደሆነ አደረገች። ከዛስ? ከዛ ልደፍቃት እየተዘጋጀው እያለ ማጅራቴን ብላ ዘረረች። ምን ማጅራቴን ያልሽው? አይገርምህም እንዴ? ማጅራት ማለት የቱ ጋር ነው ሶሲ? የቱ ጋር የሚሆን ብቻ አታክ አደርጋኛለች። እንዴ ሞቼ ነበር እኮ። ሙትት ሙትት? አዎ ሙትት ሙትት። እና አሁን እንዴት ነቃሽ? በቃ ነቃሁ። ዴቭ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም? እሺ ምን ልስማሽ የኔ ቆንጆ? በቃ ሪቬንጅ እንድናደርግ እፈልጋለሁ። የምን ሪቬንጅ? አሁን ሄደን ጸጋ እንበቀላታለን። ይሄንን ለማድረግ ከጎኔ ትሆናለህ ወይስ አትሆንም? ግን እኮ ግን ምናምን የሚባል ነገር አላውቅም። አሁን የጠየቅኩህን ነገር ብቻ መልስልኝ። የምትይው ነገር ካደረገልሽ አንቺ ትታረቂዋለሽ? ያኔ ምናልባት አስብበት ይሆናል። እሺ እንደዛ ከሆነ ነይ እንሂድ። ሄዴ እንደምን ይሻልሃል? जाने सितारे कुल्लारे खुशबू ये तो सारे पुरानी है ताजा ताजा खिली खिली है हम मुझके दीवानी है እንዴት ነው ቦቼ ፈታ ብለሃል? እኔ አንቺ ወንድም ቀላል ሰው መስዬሻለሁ እንዴ? ከእንግሊዘኛ በአንዴ ህንድኛ ላይ ደርሻለሁ። ይሄን ዘፈን ደግሞ ከየት አመጣኸው? እሺ ያቃጥልሽን በህንድኛ ነው። ትናንትና ማታ እኮ ነው በእናትሽ ቪዲዮ ቤት ከሚኪ ጋር ገብተን እያየን ዘፈኑ ሰማሁት ልቤ ውስጥ ቀረ። አንቺን እያየሁ ደስ የሚል ዘፈን ነው። ሀርቲክም ቆንጆ አድርጎ ነው የዘፈነው። ማነው ደግሞ ሀርቲክ? ሀርቲክ? ይህቺ እኔ እወድሃለሁ ቦቻራ። አዎ እሱ ከርቲክ ማን ነው? አሁን የዘፈንከው ዘፈን ላይ የተወነው ነው። አይ ገንዬ የዋህ እኮ ነሽ። አሁን ሳላውቀው መስሎሽ ነው እንዴ? አሁን አውቀዋለሁ እኮ ይሄን። እና ምንድን ነው እንዴ? ልፈትንሽ ብዬ እኮ ነው። አሁን ያቺ ጉማሬ ብትሆን እኮ ይሄን አታውቀውም። ማንን ነው ጉማሬ የምትለው? እንደዚህ ግቢ ከጀሪ ውጭ ጉማሬ አለ እንዴ ሌላ? አረቦች እንደዚህ አይባልም። ሊደብራት እኮ ይችላል። ጀሪ? አዎ ጄሪ። ተየኔና ጥርሴስ ልማዱ ነው። አይኔን አታስቀው አለ ዘለቀ። ምን ነው? አይ ቦቼ ቃላቶቹ ሁሉ እኮ በጣም ነው የሚያስገርሙኝ። ነገሩን እኮ ራሱ ግርም እኮ ነው የሚለኝ። ባይጣጭ እንጂ ምን ያፈዝሻል? እሺ ይቀዝቅዝ ብዬ እኮ ነው። አጥቢት መሰለሽ እንደሚቀዘቅዘው። ይኸውልሽ ጠጪ፣ ይኸውልሽ ደሜን እንዳታፈዩ፣ አለበለዚያ ግን ልትቀማኝ ነው። ኧረ እሱ አይደለም። እና ምን ልታረግ ነው? ይኸውልሽ እንደ ሕፃን ልጅ እንደዚህ አፍንጫሽን ልጄ ነው ሽምግትሽ። እንደሱ ከምትግተኝማ በጠጣ ይሻለኛል። ግን ቦቼ ግብዣ እየበዛብኝ ነው የሆነት። ውይ ገንዬ እባክሽን አይደለሁም። እና ማን ነው? አባትሽ ናቸው ትጠጣ ያሉት። የምርህን? ካላመሽ ልማልልሽ? በምን ትምልልኛለህ? አንቺ ደስ ባለሽ በፈለግሽው። አይ እንድትምልልኝማ አልፈልግም። እጭ ደግሞ መጣች። ማናት? አታያትም እንዴ? እቺ ናታች ውጋት የሆነች እውነትም ውጋት እኮ ነች እቺ። ቆይ ቦቼ አትወዳትም እንዴ? በስመ አብ ወልደ መንፈስ ቅዱስ። እቺ አንተ ልጅ ግን እዚህ ምን እየሰራህ ነው? አንቺ ሚዳቆ ፊት ግን ተይኝ ብዬሻለሁ። ተይኝ ነገርኩ። እኔ እቺ ልጅ ተፋታት ብያለሁ። ካለበለዚያ ግን ፍጻሜ አያምርም። የማ ፍጻሜ? ያንተ ፍጻሜ። ኧረ እባክሽ እቺ የሌባ ጣት የመሰልሽ ልጅ። ማን የሌባ ጣት? አንቺ። ኧረ ጄሪ ተረጋጉ። እያየሽው እንዴ እንዴት ነው የሚያደርገው? እንደው ምን ዝም ብዬ ሳያት እቺ ልጅ የህንድኛ ጥረት አለባት። ይሄው አይኗ ላይ ያስታውቃል። ማን ጄሪ? አዎ አንቺ ጄሪ። አይ አለመታወቅ ያለኝ እኔ ማለት ነው። እንኳን አይደለም የህንደኛ ጥረት ይቅርና በህንደኛ ቀኔ መዝረፍ የምችል ሰው ነኝ። እሺ እሺ መምህር ህንድኛ። እስቲ ወንድ ኮንሽ አንድ እንግሊዘኛ እስቲ ወንድ ልጅ ዘፈኝልኝ እስቲ በህንድኛ አንድ ህንድኛ ዘፈኝ እስቲ ወንድ። ማዘፍንላለሁ። እስቲ ግን መጀመሪያ አንተ ቅደም። ደግሞ ለመቅደሚያው ምስክራለ። ሲመችሽ በዚህ ካልተመቸሽም በዚህ አውጪ። እሺ जाने सितारे कुल्लारी खुशबू
Hey to sare burani hey taja taja kili kili ham muzike diwani hey Tani sitare pullare pushku taza 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 በመድኃኔ ዓለም ያለ ጀሪ ምን እያረግሽ ነው እንዴ? አንቺ ጥንዚዘ ጭራሽ እንዴ? አልወደድከው? በጣም ቆንጆ በእውነት በጣም ባትዘፍኚው ጉማሬ እኔ መስራዬ ሂፕሆፕ ታውስ ቢዳቋ ጦጣ እቺ ጉማሬ እንጂ ታዛ ታዛ ረመዳን ያለ በጣም ነው የምታዝናናው። አንቺ ደግሞ አንቺ ይዘሽ ቆየሽ እኮ ከስሬል ታስባሪኝ ነው እንዴ? ወደ መጻፍሽ ታዛ ታዛ እቹትና አሁን ተናገረ ባልሽን ይዘሽ መምጣትሽ ነው? ትሰሚያለሽ? ከዚህ በኋላ አይደለም መንካት ቀና ብለሽ እንዳትያትሽ። የምርህን ነው? አዎ የምሬን ነው። እሷ የምትናገረኝ እስከሆነ የፈለገ ብትናገርሽ ከዚህ በኋላ ቀና ብለሽ እንዳትያት። ወይ የምትገርም ፍቅረኛ ነህ። ፍቅረኛ ቢልሽ ፍቅረኛ መሰለሽ የኔ ጀግና። አሁን ዛሬ ላደረግሻት በሙሉ ይቅርታ ጠይቂያት። ምን አደረግኳት? ምን እንዳደረግሽ ራስሽ ታውቂያለሽ። ዴቭ እኔ እኮ አስቤበት የሆነ ነገር አይደለም። ትሰሚያለሽ? እስካሁን ሴት ስለሆንሽ ነው እንጂ እንደዚህ ማናግርሽ፣ ወንድ ብትሆኚ እንደዚህ አላናግርሽም። እሺ እሷም ከዚህ በኋላ አጠገቤ እንዳትደርስ ንገራት። የእሷን ነገር ለኔ ተው። አሁን ይቅርታ ጠይቂያት። እሺ ይቅርታ። እንደሱ አይደለም። እና እንዴት ነው? ሶሲዬ ለዛሬው ጥፋቴ በጣም ይቅርታ ብለሽ ጠይቂያት። ሀሪያፕ ፈጠን። ሶሲ ስላደረግኩሽ ነገር በሙሉ ይቅርታ አድርጊልኝ። ከዚህ በኋላ ይኸውልሽ እንዳትዳፈሪኝ እሺ? እሺ አልዳፈርሽም። ይቅርታውን መሄድ አለብኝ። እሺ አስኩ ምድረ ጫጩት። አሁን በእናንተ ቤት ይቅርታ የጠየቅኳችሁ ፈርጃችሁ መስሏችኋል። ይህንን ያደረኩት ለአቤል እንደሆነ ማን በነገራችሁ? እንዴ አሬዶ ፒስ ነው አለሁልሽ። ሰላም ነው አለሁልህ። ቆይ ምንድን ነው እንደዚህ መቃኘው? ባክሽ አዲስ ዳይሬክተር እኮ እንዳይም ብዬ ነው። ኮፍያሽ? አዎ ባክሽ። ወይ ያሬዶ ወይ ሞቴሳይ ወይኔ እኔ እኮ አንተ ትናንትና ያረክልኝን ውለታ እያሰብኩኝ በቃ ነገሮች ሁሉ ከአይምሮዬ ከጭንቅላቴ በላይ ነው የሆኑብኝ። ብቻ ደግሞ ምን አደረኩ? የምን ውለታ ነው የምታወሪው? እንዴ አሬዶ አይደለም በእውኔ በህልሜ ገባበታለሁ ብዬ በማላስበው መኪና እንደዛ አንፈላሰኝ። ኧረ ብቻ በእናትሽ አታካብጂ። እንደውም አላከበርኩም። እሺ ያሬዶ እኔ እኮ በዚህ ምክንያት እንቅልፌን አጥቼ ነው ያደርኩት። እንዴ ቆይ ለምን ማለት ምን ሆነሽ? በቃ ያሳለፍኳቸው ነገሮች እንደዚህ መጥተው አይኔ ላይ ድቅን ይላሉ። ድቅን ያሬዶ በቃ ምን ብዬ ልንገር? አጆቻ ቤዚም እኮ ቅድም መታ በጣም ደስ ብሎኝ ነበር ምናምን ነገር ስትለኝ ነበር። ወዳ ነው ደስ የሚላት? ደስ ባላት ኑሮ እኔ ቹቻ ማረጋትን አሳይ ነበር። የምር ቹቻ እኔም በጣም ነው ደስ ያለኝ። አስበሽዋል? ከቤዚ ጋር እኮ የመጀመሪያ ቀን አሪፍ ጊዜ አሳልፌ ወደፊት ማወራው አንድ ተወስታለኝ። ያሬዶዬ እውነት ከዚህ በኋላ ነፍ ትዝቶች ይኖራቸዋልሽ? ተስፋ አደርጋለሁ። እና ቆይ አሁን ወዴት እየሄድክ ነው? ባክሽ ትንሽ ደስ ስላለኝ ወዴት እንደሚረሱ አላውቅም። አረ አሁንም ያንቺ ቀን ነው፣ እንደፈለግሽ ተዝናኒበት። እሺ ቻይ በቃ ፒሳይ ይመች በቃ። እናንተ ልጆች እየቀለዳችሁ ነው እንዴ? አረ ማን ስለምን ቀልድ የምታወራው? እኔ ሁኔታችሁ ምንም እያማረኝ አይደለም። አሁን እኮ የሰውየው ልጅ ይመጣል። ከዛ ከሱ ጋር እንሄዳለን። ሁኔታችሁ ምንም ደስ ስላላለኝ እኔ እሄዳለሁ። በላርፈቁም ማለት ቁም አልኩ ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው? እሱ። አይ ቀስቴ እንዴት ነው? ያሬድ እንዴት ነው? ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ እስክትመጣ እዚህ ጋር ቆመን እንጠብቃለን።